ፈጣሪ እንቁልጭልጭ አይደለም አይልም። በቃ እንቁልጭልጭ አይለንም። ለማንም የሰጠውን ለኛም ይሰጠናል ቦታው ላይ እስከተገኘን ድረስ። መማር ደስ የሚል ነገር ነው፣ ግን ደግሞ ተጋጨብኝ። ደሞዛችን 3000 ብር ነበር። ያንንም በስነ ስርዓት ላናገኘው እንችላለን። ለውበታችንም አንጠነቀቅም። ብዙ ፀሐይ ነው የሚያገኘን። ዝናብ ዘንቦብን ፀሐይ ሊያደርቀን ይችላል። ተሰድበን ውሃ ሊረጭብን ይችላል። ልንለምን የሄድን እስኪመስል ድረስ ልንደረግ እንችላለን። ስልኬ ተሰረቀብኝ። በእንደዚህ አይነት ፋይናንሻል ስትራግል እያደረኩኝ ስልክ መሰረቅ ሌላ ራስ ምታት ነው። ቻሌንጅን አትፍሩ። ምንም አይነት ነገር ቢሆን ጀምሩ። ከመጀመር ነው ምንም ነገር የሚገኘው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ ተመልካቾቻችን እንደምን አላችሁ? እንደምን ከረማችሁ? መስኮት ፖድካስት ወደ እናንተ መድረሱን እንደቀጠለ ነው። ዛሬ ደግሞ ለየት ያለች እንግዳ ጋብዤላችኋለሁኝ። እንግዲህ ወጣቶች በእኛ ሀገር በብዙ መንገድ ከስራ ገበታ ራሳቸውን አግልለው ባሉበት ሁኔታ ውስጥ በተለይ ደግሞ ሴቶች ስራዎችን ለመስራት በብዙ ፈተናዎች በሚያልፉበት ሁኔታ ውስጥ ራሳቸውን በብዙ መንገድ አብቅተው ስራ ላይ ያሉ እህቶችን መጋበዝና የእነሱን ስቶሪ በአንድም በሌላ መንገድ መስማት ደግሞ ብዙዎችን ያነቃቃል በሚል እሳቤ እንግዲህ ዛሬ ደግሞ አንደታችንን ጋብዤላችኋለሁኝ። እስከ ፕሮግራማችን ፍጻሜ መጨረሻ ድረስ እንድትከታተሉ ተጋብዛችኋለሁኝ። እንደዛ ሲሆን ነውና ቁም ነገሩን የምታገኙት ማለት ነው። በቀጥታ ወደ ፕሮግራማችን እንገባለን። እንኳን ደህና መጣሽ። እንኳን ደህና ቆየኝ። እንተዋወቅ። ኤደን እባላለሁ። የቴምር ፕሮፐርቲ የሽያጭ አማካሪ ነኝ። ኦኬ። እንግዲህ የሽያጭ አማካሪነት ከባድ ከሚባሉ ሙያዎች ውስጥ አንዱ ነው ብዬ አስባለሁ። ወደዚህ ሙያ የገባሽበትን አጋጣሚ ታስታውሻለሽ? በጣም ብዙ ነገሮች እየተቀየሩ መጡ ኢትዮጵያን ውስጥ እና ግቢ ገብቼ ተምሬ ወጥቼ እንደገና ስራ መፈለግ መጀመሩ ለኔ ድካም መሰለኝና ራሴን እያስተማርኩኝ ለምን ደግሞ በዚህ ከፍተኛ ተከፋይ ከሚባሉ ሴክተሮች ጋር ጆይን አድርጌ ለምን ራሴን አላሳድግም የሚል ሀሳብ መጥቶልኝ ነው ወደዚህ ስራ የገባሁትና ያው ቤተሰብ የሚፈልገው እንድማር ነበረ። ተምሬ ከዛ ስራ ይዤ ምናምን ነገር ያው ተቀጥሬ ነው የሚሆነው። ዩኒቨርሲቲ ትምህርት ማለት ነው? አዎ የዩኒቨርሲቲ ትምህርት። እኔ ደግሞ የፈለግኩት ኮሌጅ ጆይን አድርጌ ከዛ ትምህርቴንም ሳላቆም ግን ደግሞ ራሴን ማብቃት በምችልባቸው መንገዶች፣ ምክንያቱም ወጥቼ ተቀጣሪ መሆን አልፈልግም። ሁለተኛ አማራጭ ደግሞ የሰጡኝ ቤተሰብ ከሀገር መውጣትን ነበረ ወይም ደግሞ ከኢትዮጵያ ውጪ ሌላ ስራ። ምክንያቱም ማህበረሰባችን በትናንሽ ነገሮች ፎርም የተደረገ ነው። እኛ ደግሞ ተምረናል። በተማርንበት ጊዜ ብዙ ነገሮችን አይተናል እና እነዛን ነገሮች አገናዝቤ እንደዚህ የተለመዱ ላይፎችን መኖር አልፈለግኩም። የራሴ ህልሞች አሉኝ ነገ ማሳካት የምፈልጋቸው። ስለዚህ አሰብኩበት። ዩኒቨርሲቲ ገብቼ ሴትም ነኝ እና እድሜም ጫናም ስለሚመጣ እነዛ ነገሮች እኔን አፌክት እንዲያደርጉኝ አልፈለግኩም እና በአሁኑ በወጣትነቴ ስኬታማ መሆን ስለፈለግኩኝ ይህንን ሪል ስቴት መረጥኩ። ግን ቀላል አልነበረም። ወደ ሴልሱ ማለት ነው። ስለዚህ እስከ 12 ከጨረስሽ በኋላ ማለት ነው ወይስ ዩኒቨርሲቲ ገብተሽ ሆነ ያህል? 12 ከጨረስኩኝ በኋላ ለ6 ወር ገብቼ ነበረ ዩኒቨርሲቲ። ኦኬ። ግን ፍቃደኛ አልሆንኩም። ቤትም ተጽዕኖ አድርገውብኝ ነበር። የእነሱንም ህልም ላለመግፋት ያው ለፍተዋል። ቤተሰብም ቢሆን የራሳቸው ብዙ ነገሮች ሳክሪፋይ አድርገው ነው ያሉትና የእነሱንም ቃል ለማክበር ለ6 ወር ገብቼ ነበር። ምን ይመስል ነበር የ6 ወር ዩኒቨርሲቲ ህይወት? መማር ደስ የሚል ነገር ነው፣ ግን ደግሞ ተጋጨብኝ። እዛው ጋር አልነበርኩም። ከባድ ነበረ። ደግሞም ያለመድነው ቦታ ነበረና መልመድም ትንሽ ከብዶኝ ነበረ። ብቻ ግን ከህልሜ ጋር ስለተጋጨብኝ ድሮፕ አድርገሽ ወጣሽ ማለት ነው። ኦኬ። ከዛ በኋላ ሴልስ መሆን ስታስቢ ወይም ደግሞ የሽያጭ የሪል ስቴት የሽያጭ ባለሙያ ለመሆን ስታስቢ ከባዱና ፈታኙ ነገር ምን ነበር? ምን ፈተነሽ? ምን ከበደሽ?
መጀመሪያ ላይ ዝም ብሎ ኮሚሽን መብላት ነበር ይመስለኝ። 12ኛ ክፍል ነው ስለዚህ ማርኬት ያጠናሁት። ኢንተርናሽናል ኮርሶችን ወስጃለሁ። ናሽናል ሳይሆን ኢንተርናሽናል ኮርሶችን ዓለም አቀፍ ማለት ነው። ኦኬ በሴልስ ኤንድ ማርኬቲንግ ማለት ነው። 12 ጎን ለጎን ወስጄ ነበር ከክላስ እና መጀመሪያ ይመስለኝ በቃ ኮሚሽን አገኛለሁ ሸጣለሁ በቀላሉ ምናምን ነገር ነበር ይመስለኝ። ግን ወደ ሴክተሩ ስንገባ በጣም ፈታኝ ነው። በተለይ ለሴት ብዙ ቻሌንጆች አሉት። የምንጀምረው ከሰርቬይ ነው። የምንጀምረው ምንም ከማናቀው ነገር ላይ ነው እና እኔ ደግሞ ስገባ ስታርታፕ ድርጅት ነበር የጀመርኩት። ኦኬ ገና ጀማሪ ነው። ኦኬ ገና ጀማሪ ነው። ያ በራሱ ቻሌንጅ አለው። ስራውን የሚያሳይክ ሰው ያስፈልጋል። እንዴት እንደምትሰራ ማወቅ መቻል አለብክ። አለበለዚያ የተወሰኑ ጊዜያቶችን ታቃጥላለክ። ከዛ ውጪ ደግሞ ዛ ትምህርት አይሆንም ብዬም ስለመጣው ለኔ ቻሌንጅ ያደረገኝ ከቤተሰብ የተወሰነ ቅጣት ነገር ነበረችና አይ ደሞዝ አለው ብዬ ግግም ብዬ ነው የገባሁት። ኦኬ ደሞዛችን 3000 ብር ነበር። ያንንም በስነ ስርዓት ላናገኘው እንችላለን ምክንያቱም እንደነገርኩ ስታርታፕ ነው። እኛም ስንሸጥ ነው ድርጅቱ የሚያገኘው ማለት ነው። ከዛ ውጪ ግን ኤክስትራ ኮሚሽን ነበረው? ኤክስትራ ኮሚሽን አለው። እንደ ኦነር ባይሆንም ማርኬቲንግ ላይ ነበር ጆይን ያደረኩት። ኤክስትራ ኮሚሽን አለው። ግን ያንን ኮሚሽን ለማውጣት መጀመሪያ የምትጀምረው ከሰርቬይ ነው። ሰርቬይ ማለት ከጠዋት 1 ሰዓት ሊሆን ይችላል እስከ 4 ሰዓት ቆመክ ነው ደንበኞችን የምታወራው። ኢጎክን ግድል አድርገክ ነው የምታወራው። እዛ ጋር ልጅም ስለሆንን ብዙ ወጣቶች በእኛ እድሜዎች የማይሆኑ ነገሮችን ተናግረው ሊያልፉ ይችላሉ። ከዛ ደግሞ ሴትም ስለሆንን ብዙ እንትኖች ያጋጥሙናልና እነዛን ነገር ችለን ነው። ለውበታችንም አንጠነቀቅም። ብዙ ፀሐይ ነው የሚያገኘን። ዝናብ ዘንቦብን ፀሐይ ሊያደርቀን ይችላል። ተሰድበን ውሃ ሊረጭብን ይችላል። ልንለምን የሄድን እስኪመስል ድረስ ልንደረግ እንችላለን። እና ደግሞ ያው ለጥቂት ጊዜ አትሸጥም። ሰርቫይቭ ለማድረግ ይከብዳል። ኦኬ የማይሸጥባቸው ጊዜያቶች አሉ? አው ማርኬቱን እስክትለምደው ድረስ ላትሸጥ ትችላለህ። የመግባባት የኮሙኒኬሽን አቅም ስለሚጠይቅ ነው። አው የምትሸጠው ነገር ትልቅ ነገር ነው። ስለዚህ ያንን ነገር ይሄ የምትሸጥበት አቅም እስክታመጣ ድረስ እና ደግሞ ፈጣሪም ያ ነገር ይሄ የሚመጣው የምትሸጠው ኮሚሽኑ ይገባሃል ብሎ እስኪያስብ ድረስ ትንሽ ሀስል አለው፣ ፈተና አለው። ያ ምናልባት አሁን ስራ የለም የሚሉ ወቶች አሉ። ማለት በቃ ስራ ፈተው ተቀምጠው ስራ የለም የሚለው ነገር በተደጋጋሚ ያሰቡ ያሉ አሉና ለነሱ ምን ትያቸዋለሽ? ቻሌንጅን አትፍሩ። ምንም አይነት ነገር ቢሆን ጀምሩ። ከመጀመር ነው ምንም ነገር የሚገኘው። ማለት መውደቅን መፍራት ካለ ቢዝነስ ላይ ምንም ሰክሰስ የሚባል ነገር የለም። ሁሉም ወድቆ ነው የተነሳው። ሁሉም እኔ የምሰራበት ካምፓኒ ኦነሮቹ ብዙ ነገር አይተው ነው እዚህ ጋር የደረሱትና ትላልቅ ቦታ ያሉት ሰዎች አርአያ ይሁኑን። ከምንም እንጀምር። ከምንም ሪል ስቴት መስሎኝ አይደለም የሄድኩት የነበረው፣ ስራ ስለምፈልግ ነው እንጂ የቅባት ምናምን ነገር ነበረ ስሙ ይመሰለኝ። እንደ ኸርባል አይነት ነገር ልሸጥ ነበር ይመሰለኝ። እና ሪል ስቴት መሆኑን ሳውቅ በደንብ ሳትስፋይ ሆኜ በደንብ የዛኑ ቀን ነው ስራ ጀምሬ የተባልኩት። ምክንያቱም ራሴን በደንብ አድርጌ ነው የገለጽኩላቸውና ሁላችሁም እህቶቼም ወንድሞቼም ቢሆን አሁን ላይ ያለውን ነገር ወጣቶችም ቢሆን አፌክት አያድርጋችሁ። ከምንም ከዜሮ ጀምሩ። ላይሆን ይችላል፣ አይሁን፣ ነገ የሚሆንበት ብዙ መንገድ አለ። የሚሳካበት መንገድ ይኖራል። ግን ፋይናሊ ምን ያህል ጊዜ ቆይሽ እዛ የመጀመሪያው ተቋም ውስጥ? 6 ወር ነበር የቆየሁት። ከዛ በኋላ ወደ የት ሺፍት አደረግሽ? 6 ወር ነበር የቆየሁት። 6 ወር ሙሉ አልሸጥኩም አንድም ቤት? አዎ እውነትሽን ነው? እውነት። ኦኬ 6 ወር አልሸጥኩም እና በባህሪ ለህኛ ነኝ። ነገሮች ካልሆኑ ስለሚሆኑ አደርጋቸዋለሁ እንደገና ደግሜና። ባይሆንም ግን ያለ መጨረሻ አይደለም እንደገና ሞክራለሁ። ኦኬ እና ምን አደረኩኝ? ስልኬ ተሰረቀብኝ። ብዙ እንትን አለው ማለት በእንደዚህ አይነት ፋይናንሻል ስትራግል እያደረኩኝ ስልክ መሰረቅ ሌላ ራስ ምታት ነው። ምቀርጽበት ነው፣ ቪዲዮ ምፖስትበት ነው፣ ምደውልበት ነውና ከዛ ጠቅጠቅ ስልክ ገዛሁና ሰርቬይ መውጣት ጀመርኩኝ።
ምንም ካምፓኒ ላይ ሳልቀጠር። ኦኬ ከዛ ግን ኮኔክሽን እየኖረኝ መጣ ከሴልሶች ጋር እና የመጀመሪያ ሽያጭን የሸጥኩት በጠቅጠቅ ስልክ ነው። ከተሰረቀ በኋላ ከተሰረቀ በኋላ ኦኬ። እና በመጣው ኮሚሽን ደህና ስልክ ገዛሽ? አዎ ብዙ ነገር የመጣው ኮሚሽን እርጥብ ነበር። ከዛ በኋላ ብዙ ነገሮችን አቺቭ አድርጌያለሁ። ኦኬ። ስለዚህ ሰባሪ ነገር የሚሰብር ነገር ሲመጣ ከዛ በኋላ የሚመጣው ነገር የሚጠግን እንደሆነ አትርሱት ነው። አዎ ፈጣሪ እንቁልጭልጭ አይደለም አይልም። በቃ እንቁልጭልጭ አይለንም። ለማንም የሰጠውን ለኛም ይሰጠናል ቦታው ላይ እስከተገኘን ድረስ። በጣም ይደንቃል። ሶ ፋይናሊ ዘርፉን ስታዩ አሁን አንቺ እዛ ሙያ ውስጥ ነው ያለሽው። እንዴት ነው መሰለሽ ብዙ ሰዎች ተስፋ ቆርጦ ተቀምጠዋል፣ ስራ የለም ብለው ምናምን ተቀምጠዋል እና እነሱን ሰፖርት ከማድረግ አንጻር እንዲነሱ ከቤታቸው ወጥተው የሆነ ነገር እንዲሞክሩ ሁሉም ነገር ቀላል አይደለም የሚለውን ነገር እያወራ ነውና አሁን ግን እንዴት ታይዋለሽ አዋጭነቱ? የሆነች ሴት እኔ በሴልስ ሙያ ላይ መስራት ፈልጋለሁኝ ብላ ብታስብ አዋጭነቱ ምን ያህል ነው? ከሀስሉ በኋላ ያለው ነገር ማለት ነው። በጣም አዋጭ ነው ማለት ኢትዮጵያ ውስጥ ብቻ ሳይሆን እንደ ዓለምም ትላልቅ ሰክሰሶችን ከምናሳካበት ነገር አንዱ ሴልስ ነው። ምክንያቱም አንድ ቤት ስትሸጥ ብዙ ኮሚሽን ነው የምታገኘው እና በቀላሉ ሰክሰስፉል ትሆናለህ ማለት ነው። አቺቭ ማድረግ የምትፈልገውን ነገር ቶሎ አቺቭ ታደርጋለህ። ለምሳሌ መንግስት ሰራተኛ ሆነክ 100,000 ብር ኮሚሽን እንትን በወር 100,000 እንኳን ብታገኝ እንደ ሴልስ ሙያ አይሆንም። አንተ ያንን 100,000 ብር ምናልባት በየቀኑም ልታገኘው ትችላለህ። ያስኪ መጣ ትንሽ ስላለው እንጂ መምጣቱ አይቀርም እና ጀምሩት። ስትጀምሩ ሀስሉንም እየወደዳችሁ ፕሮሰሱንም እየወደዳችሁ ጀምሩት። አሁን እንግዲህ ሪል ስቴት ዘርፍ ላይ ያለሽው ሽያጭ ላይ ያለሽው ዴይ ቱ ዴይ ብዙ ክሊያንቶች ጋር ትገናኛለሽ፣ ብዙ ሰዎችም ጋር እንደዚሁ ትገናኛለሽ እና በተለይ ኢትዮጵያ ውስጥ የሪል ስቴት ኢንቨስትመንት እንዴት ነው? እንዴት ታየዋለሽ እንደ አንድ ሽያጭ ላይ እየሰራ እንዳለ ሰው? የሪል ስቴት ኢንቨስትመንት በጣም አሪፍ የሆነ አዋጭ የሆነ ቢዝነስ ነው። ምንድነው ለሚሰራው ሰው ብቻ ሳይሆን እንደ ሀገር ከፍተኛ ግብር ከፋዮች ናቸው የሪል ስቴት ሴክተሩ ላይ ያሉ ሰዎች። ሴልሶቹም ጭምር ከፋዮች ናቸው። ይሄን ታውቃለህ አይደል? ሴልሶቹ ከፍተኛ ግብር ከፋይ ናቸው። አዎ ከምናገኘው ኮሚሽን ላይ ሁልጊዜም ቢሆን ለሀገራችን የምትከፍሉት ነገር አለ፣ የምንከፍለው ነገር አለና በጣም አሪፍና አዋጭ ቢዝነስ ነው። ግን ያው ሪል ስቴት ብዙ ነገር እንሰማለን አይደለ? የተለያዩ ሪል ስቴቶች አሉ። ለምሳሌ እኔ ተቀጥሬ የምሰራበት ቴምር ፕሮፐርቲ ነው ብያለሁ መጀመሪያ ላይ። እንደዚህ አይነት ታማኝና እንትን ሪል ስቴቶች አሉ። ሌሎችም ደግሞ የምንሰማቸው የማይሆኑ ነገሮችን የያዙ ሪል ስቴቶች አሉ። ስለዚህ ሰዎች ምን አይነት ጥንቃቄ ማድረግ አለባቸው ትያለሽ? እንደ አንድ ሽያጭ ላይ እንደሚሰራ ሰው ማለት ስትሸጪ ታውቂዋለሽ አይደለ? ማን ምን ማሟላት አለበት፣ ሰውን ደግሞ ሲገዛ መውሰድ ያለበት ጥንቃቄ አለ። ሰው ዝም ብሎ ከሪል ስቴት ብሎ ወጥቶ ፕሮሞት ስላደረገ ብቻ ሂዶ ዝም ብሎ ብሩን ማውጣት የለበትም አይደለ? ሶ የተቋማቱን ተአማኒነት ለማረጋገጥ ባንቺ ኤክስፒሪየንስ ባንቺ እውቀት ሰዎች ምን ነገሮችን ልብ ብለው ማየት አለባቸው ትያለሽ? በመጀመሪያ ከማን እንደሚገዙ ይወቁ። ከማን ነው የሚገዙት? ካምፓኒ ፕሮፋይሉ ምንድን ነው? እነዚህ ሰዎች ነገ ከነጎዳ የሆነ ነገር ቢፈጠር ፋይናንሻላቸው እንዴት ነው? ከዚህ በፊት ምን አይነት ስንት ቦታ አስረክበዋል? የት ቦታ አስረክበዋል? በስንት ጊዜ አስረክበዋል? የሚለውን ነገር ቢያዩ። ከዛ ውጪ ደግሞ ሲያዩ ውሉ ላይ በደንብ መጠንቀቅ ያለባቸው ነገሮች አሉ። ያው በገዢና በሻጭ መካከል ያለው ዋነኛ ማስተማመኛ ውል ነው። ውሉ ምን ይላል የሚለውን ነገር የኛ ሰው ደግሞ እንዴት ነው ውል ላይ ብዙም አይደለም መሰለኝ። ኦኬ እምነት እናምናለን አይደለ? አዎ ኦኬ። የዋህ ክፋት አለው እሱ? አይ ክፋት የለውም፣ ግን ተጎጂነትም ነው። ተጎጂነትን ያመጣል። ውል ክፋት ኖሮት አይደለም እዛ ጋር የተቀመጠው። ይሄ ያለ አይደለ ዊን ዊን የሆነ ነገር በገዢም በሻጭም ያለውን ነገር ዊን ዊን የሆነ ነገር እንትን የሚያደርግ ነው፣ ጋይድ የሚያደርግ ነው። ነገ ምንም ነገር ቢፈጠር ያንን ውል ይዞ ነው ደንበኛ ሊጠይቅ የሚችለው። ስለዚህ የያዘውን ውል ደግሞ ማወቅ መቻል አለበት። ለምሳሌ ብዙ ጊዜ የሚነሳው ፕራይስ ስካሌሽን ነው። ፕራይስ ስካሌሽን ያለባቸው ብዙ ድርጅቶች አሉ። ምን ማለት ነው ፕራይስ ስካሌሽን ማለት? እንዴት ነው ዛሬ የተዋዋልክበት በካሬ ለምሳሌ 80,000 ብር አዋዋለክ ይባል።
እና 80 ሺህ ብር አዋውሎክ ግን ደግሞ የግንባታ ሁኔታ ሲጨምር ማለት ብረት ሲጨምር፣ ሲሚንቶ ሲጨምር፣ ነዳጅ ሲጨምር፣ ዶላር እያለ ይቀጥላል። ብዙ ነገሮች ሲጨምሩ የሀገሪቷ ኢኮኖሚ ሲጨምር ምናምን ነገር ዛሬ 80 ሺህ በተዋዋለው አይደለም ነገ በካሬ 150 ሺህ ብር ድረስ 160 ሺህ ብር ድረስ የሚሄድበት ነገር አለና ያ ደግሞ በጣም አቢዩዝ ያደርጋል። ስለዚህ ሲገዙ ይሄን ቼክ ማድረግ አለባት። አዎ ለምሳሌ እኔ ቴምር ፕሮፐርቲ ነው የምሰራው ብያለሁ። ምንድነው እኛ ትልቅ የምናቀርበው ኦፈር ወይም ደግሞ ለየት የሚያደርገን ምንም አይነት ፕራይስ ስካሌሽን የለንም። ምንም እዛ ያንን ደግሞ ማረጋገጫ የሚሆነው ውላችን ላይ ሜንሽን እናደርጋለን። ምንም አይነት የግንባታ ሁኔታ ቢጨምር የዋጋ ጭማሪ እንደማናደርግ። እቃዎቹ ቢጨምሩ ኃላፊነቱን የሚወስደው ካምፓኒው ነው እንጂ ወደ ክላይንት የሚመጣ ተጨማሪ ገንዘብ የለም። ኦኬ ምናልባት እዚህ ጋር እንደ ጥያቄ ማንሳት ይኖርብኛል ብዬ አስባለሁ። አሁን የጥሬ እቃዎቹ እንትን እየጨመረ ነው አይደለ? ዋጋቸው እየጨመረ ነው። ተቋሙ ሰዎች ላይ ክላይንቶቹ ላይ ዋጋ አልጨምርም እያለ ነው። ሶ እንዴት ነው ትርፋማ ሊሆን የሚችለው? ማለት ከባድ አይሆንበትም ወይ የሚል ጥያቄ ይነሳል። ምንድን ነው ጋራንቲ የሚያደርገው ነገር? ቴምርን አሁን ካለው ራሱ ማለት ሪል ስቴት ሴክተር ለየት የሚያደርገው ይሄ ነው። ሲስተም ገንብቶ ነው ለእያንዳንዱ ነገር ሲስተም ገንብቶ ነው የሚንቀሳቀሰው። ለምሳሌ ለጥሬ እቃዎቹ የራሱ ሲስተር ካምፓኒዎች አሉት እና መጀመሪያ የሆነ ህንፃ ወይም የሆነ ፕሮጀክት ሲጀምር ሁሉንም ነገር አዘጋጅቶ ነው። ፋይናንሻሊም ስትሮንግ ስለሆነ ካምፓኒው ከመጀመሪያውም ጀምሮ ከክላይንት ብር ሰብስቦ አይደለም ግንባታ ላይ የጀመረው። ራሱ ገንብቶ ነው ወደ ሽያጩ እንትን ያለውና ፋይናንሻሊ ስትሮንግ ነው። ከዛ በተጨማሪ ደግሞ ሲስተር ካምፓኒዎቹ እያንዳንዱን እቃ አስገብተው ከጨረሱ በኋላ ነው ሁሉም ነገር ካለቀ በኋላ ነው ግንባታ የሚጀመረው እና እኛንም አፌክት አያደርገንም። ለዛ ነው። ኦኬ ስለዚህ እንደ ሌሎች ደግሞ እንደ አንዳንድ ሌሎች ሪል ስቴቶች ከክላይንቶች በተሰበሰበው ገንዘብ ስላልሆነ ግንባታውን የሚያስኬደው ኦልሬዲ አልቆ ተጨርሶ በራሱ መንገድ በሲስተር ካምፓኒዎቹ በኩል ባደራጀው ሲስተም ግንባታው ይሄዳል። በየእርከኑ ሰዎች በዚህ በኩል ደግሞ እንዲከፍሉ ይደረጋል ማለት ነው። በጣም ጥሩ። ምናልባት አሁን ቀደም ሲል ያነሳናቸው ነገሮች አሉ። ለምሳሌ ተአማኒነቱን ማረጋገጥ አለብን ብለናል አይደል? አንድ ካምፓኒ እንትን ሲባል ተአማኒነቱን እንዴት ነው የምናረጋግጠው? ለምሳሌ አንድ ሰው ከእናንተ ተቋም ሌት ሴይ መግዛት ፈለገ ብንል ተአማኒነቱን ያረጋግጣል አይደለ? መወሰድ ካለባቸው ነገሮች ውስጥ እንዴት ነው የሚረጋገጠው እሱ? በመጀመሪያ እኛ እንትንም መሬቶችን የምንወስደው በሊዝ ውል ነው፣ ከመንግስት ነው፣ በጨረታ ነው የምንወስደው። ጨረታ ውስጥ ለመግባት ደግሞ መንግስት ጋር ለመግባት ብቁ መሆን መቻል አለብን። በመጀመሪያ አንድ ሪል ስቴት ብቁ ነው የሚባለው 50 ቤቶችን ምንም ከደንበኛ ሳይሰበስብ ገንብቶ አስረክቦ ለደንበኛ እንትን በራሱ ፋይናንስ ገንብቶ ካስረከበ በኋላ ነው የብቃት ማረጋገጫ የሚሰጠው። ስለዚህ እኛ ደግሞ ከ365 ቤቶች በላይ አስረክበናል። ያ ማረጋገጫ ነው። ሁለተኛ በሊዝ ውል ስንቀበል የሱፐርቪዥኑን ስራ የሚሰራው አሁን ለምሳሌ ደንበኛው ብቻ አይደለም እኛ ላይ ጫና የሚያደርገው፣ የሱፐርቪዥኑን ስራ የሚሰራው መንግስትም አለ። አሁን ኮሊደር ልማቶች ያሉበት ቦታ ላይ ግንባታ ጀምረናል አይደለ? ስለዚህ ከ3 አመት በላይ እንድንቆይ መንግስት አይፈቅድልንም። ለዛ እኛም ላይ ጫና ስላለ በዛ ምክንያት ግዴታ ፎርስ እንደረጋለን በመንግስትም እኛም ደግሞ በኦቨር ፕሮሚስ ላለማድረግ ብለን ነው እንጂ 3 አመት የምንሰጠው 3 አመት ግንባታው ፈጅቶብን አይደለም። አሉን ሳይቶች ለምሳሌ በአንድ አመት ከ9 ወር በአንድ አመት ከ2 ወር ውስጥ በጣም ብዙ ፕሮግረስ ያደረጉ ግን ደግሞ ደንበኞችንም ላለማስጨነቅ 100% ያልከፈሉም ደንበኞች ስላሉ እነሱን ላለማስጨነቅ ቀስ እያልን በ3 አመት እንዲያልቅ እንትን የምንላቸው። ኦኬ እስኪ ስለ ቴምር ትንሽ እዚሁ ላይ እናወራና ምን ያህል ሳይቶችን አስረከበ እስካሁን? ምን ስራዎችን ሰርተዋል? ቴምር በዚህ 10 አመት ውስጥ ማለት 10 አመት ሊሞላው ነው። በዚህ 10 አመት ውስጥ ከ10 በላይ ሳይቶችን አስረክቧል። አሁን ደግሞ በ5 ወር ውስጥ የምናስረክባቸው ወደ 6 ሳይቶች አሉ።
ካርታቸው ሙሉ ለሙሉ አልቆ ሄድ ኦፊስ አስቀምጠነዋል። ሙሉ ለሙሉ ስንጨርስ ለደንበኞች የምናስረክብ ይሆናል። በዚህ 6 ወር ውስጥ 6 ሳይቶች እናስረክባለን። ኦኬ ምናልባት እነዚህን ሳይቶች አሁን ከተማ ላይ በጣም ብዙ ሪሲተር ላይ ያለው ቴምር በጣም ብዙ ቦታ አለ። በጣም ብዙ ኖቲስ ያደርገዋል። በትልቁ የት እንገንባለው የሚል ጽሁፍም ቴምር ላይ እናያለን። የቴምርን ሎኬሽኖች ምንድነው ልዩ የሚያደርጋቸው? እስቲ ስለሱ እናውቃ። ምንድነው የሚለያቸው? እኛ ማለት ሞቶም አለን፣ የድርጅቱ ሞቶ አለ። ቤትን በቀላሉ አፎርድ ማድረግ ለሚችሉም ለማይችሉም እንደየ አቅሙ ነው፣ እንደየሰው አቅም ነው። ቴምር አሁን ሎኬሽኖችን ሲያወጣ የማህበረሰቡንም ያማከለ ነው፣ ከፍተኛውንም ዝቅተኛውንም። ለምሳሌ እኛ ጋር መተክ በከፍተኛ ብር የምታገኘው የንግድ ሱቅ ይኖራል። ከዛ ደግሞ በ2,500,000 ብር ሙሉ ክፍያ ደግሞ የምታገኘው የንግድ ሱቅ ይኖራል። እንደየሎኬሽናቸው ይለያያል። ሰዎች አፎርድ በሚያደርጉት መንገድ ቴምር ላይ መተው ግን የሚገዙትን ነገር እንዳያጡ ነው የምናደርገው። ኦኬ ስለዚህ ሎኬሽኖቹ ራሱ ያንን ቤዝ ያደረጉ ናቸው። የሰውን አቅም ማለት ነው። በጣም ጥሩ ክላሲ ነገር ለሚፈልግም አለ፣ እንደ አቅሙ ደግሞ አነስ ያለ ነገር ለሚፈልግም ደግሞ አለ ማለት ነው። የግንባታቸው ሁኔታ ተለያይቶ ሳይሆን ግን ጥራታቸው ተለያይቶ ሳይሆን ሎኬሽናቸው ስለተለያየ ነው የዋጋ ዲፈረንስ ያላቸው። ለምሳሌ ሳር ቤት ላይ መኖር የሚፈልግና ሳር ቤት ላይ ንግዱን ማድረግ የሚፈልግ ሰው ትንሽ አማውንቱ ጨመር ይላል። ምክንያቱም ሳር ቤት ፕራይም ሎኬሽን ነው። ከዛ ደግሞ ሳር ቤት የምትታወቀው በቴምር ነው። ዲፕሎማቶች የሚኖሩበት መንደር ነው። ከ11 በላይ ኤምባሲዎች አሉ። እዛ ጋራ የሚከራዩ ቤቶች በዶላር ናቸው። ከ$1,600 ዶላር ጀምሮ የሚከራዩ ቤቶች አሉና ፕራይም ሎኬሽን ነው ሳር ቤት። ስለዚህ ከፍ ይላል ተብሎ እዛ ጋር ይጠበቃል ማለት ነው። አዎ ግን እዛ ጋም ስናወጣ ኦፈር እናወጣለን። ዝም ብለን አይደለም። እኛን አምነው መጀመሪያ ላይ ገና ሳይቱን ክሊር ስናደርግ እኛን አምነው ስራ ሳንጀምር ለሚመጡ ደንበኞች በፊት ላይ ከ40% ጀምሮ ዲስካውንት አለን። ከ40%፣ 30%፣ 35% እያደረግን እንደየሳይቶቹ ይለያያልና ኦፈር እናወጣለን ሌሎችም ሰዎች አፎርድ እንዲያደርጉት። ስለዚህ በዚህ መሰረት ነው የሚለያየው እንጂ የተለየ የግንባታ ጥራት እንዲያንስ ተደርጎ አይደለም ነው። ከጥሬ ዕቃዎቹ ጋር የሚያገናኘው ምንም አይነት ነገር የለም። የሚሰራበት ኳሊቲም ተመሳሳይ ነው። አዎ ሎኬሽን ብቻ ነው የሚለያየው። ሎኬሽን ብቻ ነው። እሺ አንድ ሰው አሁን መግዛት ቢፈልግ አንድ የሚያስጨንቀው ነገር ያከፋፈል ሁኔታ ነው። የመጀመሪያው ሙስሊሞች ሳምቲንግ በባንክ የሚመቻች ነገር ካለ የወለድ ኢሹ ምናምን ያሳስባቸዋል። ኢስካሌሽን ቅድም ኦልሬዲ ስለተነሳ ብዬ ነው። ከዛ ውጪ ያከፋፈል ሁኔታው እንዴት ነው የሚሆነው? ቴምር ከወለድ ነፃ የሆነ ሪል ስቴት ካምፓኒ ነው። ምንም አይነት የወለድ እንትን የለውም። እንትናችንም እኮ አሁን ለምሳሌ 3 አይነት ያከፋፈል መንገድ አለ። ዛሬ መተክ 100% ከፍላለው ካልክ ሳር ቤት ሳይታችን ላይ 30%ን ሙሉ ለሙሉ ዲስካውንት እናደርግልሃለን። ከዛ በኋላ ቤትህን መረከብ ብቻ ነው። የግንባታውን ሂደት ጠብቆ ቤትህን እስክትረከብ ድረስ ምንም አይነት ክፍያ አትጠየቅም። ያ ማለት የ10 ሚሊዮን ቤት ከነበረ 7 ሚሊዮን ብቻ ነው የሚከፍለው ማለት ነው። 3 ሚሊዮኑን ዲስካውንት እናደርገዋለን ሙሉ ለሙሉ። ኦኬ ሌላው ደግሞ አከፋፈሉ ሁለተኛው አከፋፈላችን ነው። በዳውን ፔመንት ጆይን ያደርጉናል። ከ10% እስከ 20% ነው ዳውን ፔመንታችን፣ ቅድመ ክፍያ ማለት ነው። ቅድመ ክፍያችን እንደዛ ነው። ቀሪውን በፕሮግረስ ነው የሚከፍሉት። በታይም አይደለም፣ በፕሮግረስ ላልገነባ ነው ነገር ክፍያ አንጠይቅ። በ3 ወር በ4 ወር ሳይሆን በስላቭ የተሞላ ባለው በእድገቱ ማለት ነው። ቁፋሮ ስንጨርስ ከሆነ ክፍያ ያለው፣ 3ኛ ላይ ስንደርስ ከሆነ ክፍያ ያለው፣ እንደዛ እያደረግን በ36 ዙር በ36 ወራት በተለያዩ የክፍያ እንትን ሂደቶች ግን በፕሮግረስ ነው የምናስከፍለው። ውጭ ያሉ ሰዎች ውጭ ሀገራት ላይ ያሉ ሰዎች እንዴት ነው የሚሆኑት? መጀመሪያ ኮንታክት ያደርጉናል እኛን ሴልስ ኮንሰልታንቶቹን። ከዛ ምንድነው የምናደርግላቸው? መረጃዎችን እንልክላቸዋለን በዋትስአፕ። ከዛ
የሚወዱትና የሚፈልጉ ከሆነ በዲኤችኤል ውል እንልክላቸዋለን እና እዛው ሆኖ መጨረስ ይችላሉ ባሉበት ሀገር እዚህ ተወካይ ሳይኖራቸው ማለት ነው። እዚህ ተወካይ ባይኖራቸው አይ ቲንክ ሴፍ ይመስለኛል አይደል? ለነሱም አዎ በጣም አሪፍ በዲኤችኤል ይጨርሳሉ። በዲኤችኤል ያልክላቸዋል ማለት ነው። አሁን ከረንትሊ አክቲቭ የሆኑ ሳይቶች አሉ ያልተሸጡ ወይ ነው በመሸጥ ላይ ያሉ ወይ አዲስ ይወጡ? አዎ እንደውም ከ3 ቀን በፊት ያወጣናቸው ሳይቶች አሉ። ምንድነው ሳር ቤት ላይ ዘመናዊ የሆነ የንግድ ቦታዎችን አውጥተናል። ማለት ትናንሽ ካሬዎች ከሱቆች ጀምሮ እስከ ትላልቅ ለካፌ የሚሆኑ የተለያዩ ካሬዎች ያላቸውን ስፋት ያላቸውን የንግድ ሱቆች አውጥተናል። ሌላው ደግሞ አሁን ተሰምቶ የማይታወቅ ኦፈር ይዘን መገናኛ ላይ አዲስ የሚገነባው ቤተ መንግስት ጋራ 40/60 በሚባል መተናል። የመኖሪያ ቤቶችም አሉ ሾፖችም ይኖሩናል። አሁን ላውንች ያደረግነው ከ32 ካሬ ስቱዲዮ እስከ 133 ካሬ የመኖሪያ ቤት አፓርትመንት ይዘን መተናል። ምንድነው ለየት የሚያደርገን ወይም 40/60 ምንድነው 40ውን ከፍለው ቀሪውን ቤቱን ሲረከቡ 60%ን ቤቱን ሲረከቡ ነው የሚከፍሉት። እንደዚህ አይነት ነገር ከተማችን ላይ ተሰምቶ አይታወቅም። ኦኬ በ40% ነው የቤቱ ሙሉ ግንባታ የሚያልቀው? አዎ ፋይናንሻሊ ስትሮንግ መሆናችንንም በዚህ ነው የምናሳየው። አሁን እኛ ገንብተን ከጨረስን በኋላ ነው 60%ን ደንበኞች ምን ያህል አመት ይቆያል ግንባታው? 3 አመት ነው ለሁሉም ሳይቶቻችን 3 አመት ነው ከፍተኛው ማለት ነው። አዎ ከዛም በታች ሊያልቅ ይችላል ኦቨር ፕሮሚስ ስለማናደርግ ነው። ኦኬ ከዛም በፊት ሊያልቅ ይችላል። በ3 አመት ውስጥ ነው። ያው ቤተ መንግስቱም እየተገነባ ነው። ስለዚህ ፎርስ አለው ቶሎ የመጨረስና ቶሎ የማስረከብ ግዴታ አለብን። ኦኬ ሌላው ደግሞ ያልጠቀስኩልክ 40% ከፍለው 60%ን ሲያልቅ ብቻ ሳይሆን 10%ም ዲስካውንት እናደርግላቸዋለን። ኦኬ ከሚከፍሉት ቅድሚያ 40% ለከፈሉት ማለት ነው። ከዛ ውጭ ግን የለም። ለምሳሌ አንሱ 10% ከፍሎ ኦር ምናምን ጆይን ለማድረግ ምን ያህል ኤክስፔክት የሚደረገው? እነዚህ የወጡት ለጥቂት ቤቶች ነው። ኦኬ ሙሉውን በዚህማ አንሸጥም። ኦኬ እንደ ካምፓኒም ሁልጊዜም ቴምር ምን ያደርጋል ገና ሳይቱን እንዳጠርን ምንም ስራ ሳንጀምር ሳይት ክሪል እንዳደረግን ምን እናደርጋለን ኦፈር እናወጣለን። ኦፈሩ ግን እስከ መጨረሻው የሚቆይ ይመስላችኋል ሰዎች የሚሸወዱትም። ኦኬ ለጥቂት ቤቶች ነው ማለት ለጥቂት ቤቶችም ነው የሚወጣው እና ደግሞ እምነታቸውን የሰውንም እምነት ነው የምናይበትና እምነታቸውን ነው በኦፈሩ እንትን የምናረጋግጠው። 40% ላልከፈለ ሰው ደግሞ 20% ዳውን ፔይመንት ከፍሎ ጆይን ማድረግ ይችላል። ከዛ በኋላ በጊዜ ሂደት በፕሮግረስ ይከፍላል ክፍያው ቀሪውን 20% ማለት ነው። ከዛ 60ው ሲያልቅ ያማ ምን ልዩነት ይኖረዋል ከኦፈሩ ጋር? እንዴት ነው የሚሆነው? 20%ን ከከፈሉ በኋላ ቀሪውን በግንባታ ሂደት በ3 አመት ነው 80%ን ይከፋፈልና ግንባታው እዚህ ሲደርስ የሚለውን የፕራይስ መክፈያ እንልክላቸዋለን። እነሱም ቼክ እያደረጉ ውጭ ያሉን ቪዲዮ እየተላከላቸው የደረሰበትን የግንባታው ሂደትን ክፍያ ይጠየቃሉ። ይሄ 40% ከፍለው 10% ቅናሽ አግኝተው ቀሪውን ቤቱን ሲረከቡ የሚከፍሉት 40 ለከፈሉት ብቻ ቅድሚያ 40% ለከፈሉት ብቻ ነው። ኦኬ በጣም አሪፍ። ይሄ እስከ መች ነው የሚቆየው ይሄኛ ኦፈር? አብዛኛውን ጊዜ 1 ወር ከ15 ቀን ድረስ ነው እንደዚህ አይነት ኦፈር። ለ45 ቀን ማለት ነው። አዎ ለ45 ቀን ነው የምናወጣው። ኦኬ ከዛ በኋላ የደወሉ ሰዎች የእድሉ ተጠቃሚ አይሆኑም ማለት ነው። ምናልባት this is ትልቅ እድል ነው አይደለ? ትልቅ እድል ነው በተለይ ኢንቨስት ማድረግ ለሚፈልጉ ሰዎች ማለት ነው። ምናልባት ግን እንደው ባለው ጥናት መሰረት አንቺም ያው ለጉዳዩ ቀረብ ስለምትይ አይ ቲንክ ንባቡ ይኖርሻል ብዬ አስባለሁኝ። አዋጭነቱ ምን ያህል ነው ማለት አንድ ሰው አሁን በዚህ ወቅት ላይ ሪል ስቴት ላይ ገንዘቡን ማውጣት መቻሉ? አንዳንዶቹ ሊኖሩበት ሊሆን ይችላል አይደለ? ኦር ደግሞ አሁን ገዝተውት ሌላ ጊዜ ትንሽ አቆይተው ለመሸጥም ሊሆን ይችላል። ኢትካምቢ ለማከራየትም ሊሆን ይችላል። ፖሲብል ምን ያህል አዋጭ ነው ግን አሁን ሰዎች ያላቸውን ገንዘብ ሪል ስቴት ላይ ኢንቨስት ለማድረግ? አዎ ብዙ ሰዎች ያልተረዱት ነገር ነው ማለት ብዙ ባለሀብቶች ያልተረዱት ነገር ነው። ይሄ ምንድነው ኢትዮጵያ ማለት አዲስ አበባ ዋና ከተማችን አዲስ አበባ በአፍሪካ ውዷ ከተማ ናት ማለት አንደኛ ላይ ነው ያለ ነው። በቤት ክራይም ሊሆን ይችላል በብዙ ነገር የአፍሪካም መቀመጫ ስለሆነች ውዷ ከተማ ናትና ምንድነው በዲያስፖራም ደግሞ አንደኛ ናት እንደዛው።
ወደ ከዛሬ 3 ዓመት በፊት ፓርላማ ላይ የተነሳ የአንድ ካምፓኒ ሲኢኦ ያነሳው ሐሳብ ነበረ ማለት ጥናቶችን አስደርጎ ማለት ነው። ምንድነው ያ ጥናት የሚለው ኢትዮጵያ በዲያስፖራ ብዛት ከአፍሪካ አንደኛ መሆኗንና ኢትዮጵያ ውስጥ ወደ 4 ሚሊዮን የሚገመቱ ከዛሬ 3 ዓመት ነው እንግዲህ ያልኩክ በፊት እና ወደ 4 ሚሊዮን የሚጠቀሱ ዲያስፖራዎች አሉ እና ከነዛ ዲያስፖራዎች 2 ሚሊዮኑ እንኳን ማለት 50% አፎርድ ማድረግ ቢቻል ወደ 2 ሚሊዮን ገደማ ቤቶች ላይ ያስፈልጉ ነው ለዲያስፖራው ብቻ ማለት ነው። እስካሁን ደግሞ ባለን ጥናት ማለት እዚህ አዲስ አበባ ውስጥ በተደረገ ጥናት በአመት የኮንዶሚኒየምንም ጨምረን ቪላ ቤቶችንም ጨምረን እስከ 30,000 የሚደርስ እንኳን ቤቶች ማምረት አልጀመርንም ገና ነው። አዎ ኦኬ እንደ ጥናት እንደ ሀገር ማለት ነው። እና ገና ይሄንን እንትንም ለማሳካት በአመት ቢያንስ ወደ 60,000 ቤቶች ምናምን ማስረከብ መጀመር አለብን። ስለዚህ የሪል ስቴት ሴክተሩ ገና ነው ኢትዮጵያ ውስጥ አብዛኛውን አሁን እየተገነባ ስለመሰለን ብዙ ሪል ስቴቶች ማለት ጥቂት ሪል ስቴቶች ናቸው እየገነቡ ያሉት። ብዙ ሪል ስቴቶችን ቢኖሩ እየገነቡ ያሉት ግን ገንብተው ያስረከቡ ያሉት ማለት ነው። አዎ ጥቂት ሪል ስቴቶች ናቸውና ገና ነው ኢትዮጵያ ውስጥ ገና ብዙ መረከብ የሚችሉ ማለት ብዙ መገንባት ያለባቸው ቤቶች አሉ። እና ምንድነው ደግሞ አዲስ አዋጅ ሰምተዋል ብዬ አስባለሁ። ብዙዎቹም ላይሰሙት ይችላሉ። ትንሽ ወይ ከአንድ ወር ወይ ከ2 ወር በኋላ ወደ መሬት መውረዱ አይቀርም። ምንድነው የውጭ ዜጎች ኢትዮጵያ ውስጥ መተው ንብረት ማፍራት ንብረት መያዝ ሊፈቀድላቸው ነው። ኦኬ ዜግነታቸው ኢትዮጵያ ያልሆኑ ማለት ነው። ኦኬ ስለዚህ ያ ምን ያደርገዋል አሁን ያለውን ዋጋ ፈጽሞ ነው የሚቀይረው ከፍ ያደርገዋል። አዎ ስለዚህ አሁን ገዝቶ የያዘ ሰው ያኔ ከፍ አድርጎ መሸጥም ይችላል ነው። አዎ ኦብቪየስሊ ብዙ ሰዎችም እንደዚህ የሚያደርጉ አሉ። መሬት ላይ ያሉ አንደር ኮንስትራክሽን ያሉ ቤቶችን ይገዙና ከፍ ሲሉ በእጥፍ በ3 እጥፍ የሚሸጡም ሰዎች አሉና ምንድነው ያው የውጭ ዜጋው መጥቶ በቀላሉ መግዛት የሚችል ከሆነ እኛ ደግሞ ከኢኮኖሚ አንፃር ከነሱ ጋር መወዳደር ላንችል እንችላለን። ያ ማለት ምንድነው የሚሆነው እዚህ መሃል ላይ ያሉ ሰዎች በሙሉ ወደ ዳር ይወጣሉ ማለት ነው። ምክንያቱም ቤት የላቸውም። አሁን ንብረት መያዝ ካልቻሉ ከ3 ዓመት በኋላ ንብረት መያዝ ቢፈልጉ ባላቸው ካፒታል ያቀታቸዋል። ስለዚህ አሁን ባለንበት ወቅት ላይ ሰዎች ያላቸውን ነገር ሰብሰብ አድርገው እንደዚህ አይነት ቢዝነሶች ላይ ኢንቨስት ቢያደርጉ አዋጭነቱ የሚታይና ተጨባጭ ነው የሚለው ነገር እንወስዳለን። እንግዲህ በጣም እናመሰግናለን። ምናልባት አሁን ቴምር ላይ ነው ያለሽው። ቴምር ከረንት ላይ ያወጣቸው ሳይቶችን መግዛት የሚፈልጉ ቀደም ያነሳሻቸውን ኦፈሮች መጠቀም የሚፈልጉ ሰዎች እንዴት ኮንታክት ሊያደርጓቸው ይችላሉ? በመልኩ ሊያገኙሽ ይችላሉ? አንቺን ውጭ ያሉ ስክሪኑ ላይ በማስቀምጠው ስልክ ዋትስአፕም ኢሞም ኮንታክት ማድረግ ይችላሉ። ኢትዮጵያ ውስጥ ላሉ ደግሞ እዚህ ጋር በማስቀምጠው ስልክ እኔን ኮንታክት ማድረግ ይችላሉ። በቂ የሆነ መረጃዎችን ሰጣቸዋለሁ። ኦፊሳችንም ጋብዤ ሳይቶቻችንም ማየት ይችላሉ። ኦኬ በጣም አመሰግናለሁኝ። እንግዲህ ተመልካቾች ብዙ ሀሳቦችን ወስደዋል ብዬ ተስፋ አደርጋለሁ። አይ ቲንክ የተሟላ መረጃ ይሆናል። ቀሪ ነገር ካለ ደግሞ እንግዲህ የኔ ተመልካቾች ይደውላሉ። በጥሩ ሁኔታ እንደምታስተናግጃቸው አልጠራጠርም። በጣም አመሰግናለሁ። ተመልካቾች እንግዲህ በጣም ትልቅ የሆነ እድል ነው። በተለይ የሆነች ገንዘብ እጃችሁ ላይ ኖሮ ምን ላይ ላድርገው ምን ላይ ኢንቨስት ባደርገው ጥሩ ነው ያላችሁ ከሆነ እንግዲህ ቴምር በጣም ብዙ ደስ የሚሉ በጣም አዋጭ የሆኑ ኦፈሮችን ይዞ መጥቷል። ሰው ስክሪን ላይ ባለው ስልክ ቁጥር ደውሉላት። ጎበዝ አማካሪ ነች። በደንብ አርጋ ታማከራችኋለች። ኖት ነሰሰሪሊ ቴምር ላይ ብቻ ደግሞ ላይሆን ደግሞ ይችላል አይደለ? the whole ከሪል ስቴት ጋር የተያያዘ የትኛውንም ሀሳብ ደግሞ ልታማክሪያቸውም ትችያለሽ ብዬ ደግሞ ተስፋ አደርጋለሁኝ። ለነሱ አዋጭ የሚሆነውን ነገር ማለት ነው። ስክሪን ላይ ባለው ስልክ ቁጥር መደወላችሁን እንዳትረሱ። እንግዲህ ከኔ ጋር ደግሞ በቀጣይ ሳምንት ከሌላ እንግዳ ጋር በሌላ ቪዲዮ እንገናኛለን። እስከዛው መልካም ሳምንት ይሆንላችሁ። መልካም ጥሩ እንግዲህ ከኤደን ጋር አውርታችሁ ቤት የምትገዙበት ቆንጆ ሳምንት እንዲሆንላችሁ እመኛለሁኝ። በድጋሜ ስክሪን ላይ ባለው ስልክ ቁጥር መደወላችሁ እንዳትረሱ። እስከዛው መልካም ጊዜ ይሆንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።